ድርጅት ለሱ ሸጠው ስራው። ጋይስ ህዝብ ማለት ሰው እንደዚህ ጆሮን አቁሞ እየጠበቀ ነው። ምንድነው ምን ጉድ ነው ምን አይነት ነገር ተሰርቶ ነው ተብሎ። ስለዚህም የሀገሬ ልጆች ጠብቁ። ሰሞኑን አንድ የምስራች ልትንቀጠቀጥ ነው። ቲክታክም ምናምንም ዩቱብም ልትንቀጠቀጥ ነው። ተሸጠ። ብሩ ደግሞ ያስደነግጣል። ምን ሊያደርገው ነው? በኢትዮጵያ ሴሌብሪቲ ደረጃ ይህን ያህል ብር ምን አይነት ስራ ቢሆን ነው? ኦ ማይ ጋድ ጂሰስ ክራይስት ምናምን ነው የምትሉት ጋይስ። ጠብቁ። በቅርብ ቀን ፌንት ነው የምትሰሩት። ግን እስከዛሬ ድረስ እዚህ ሀገር ማንም እንደዛ ተከፍሎት አያውቁም። ማንም ሰው ያፍራሉ። ግን እኔ ሰው የነገረኝ እንግዲህ ስም አልተጣራውም። ስም እኔ አልጠራም። ገምቱ እናታ ምን አይነት ስራ ቢሆን ነው ምን አይነት ነገር ቢሆን ነው ብላችሁ ገምቱ። እኛ እንጂ ጋይስ ታሪክ ተሰራ እኮ ታሪክ ተሰራ። እኛ እዚህ ቁጭ ብለን ወሬ እናወራለን። ሰው በሚሊዮኖች ይከፈላቸዋል። እኛስ እዚህ ነን ያለ ነው ጋይስ። በቃ ማለት ለጆሮ ማመን የሚከብዳችሁ ስራ ቢሆን ነው ባይዘው። ብቻ ግን ማን ነው ጥያቄው ለእናንተ ነው። ማን ነው? እኔ ስም አልጠራም ብያለሁ። ስም አልጠራም አልናገርም። ገምቱ ማን ነው? ጥሩ ፈናን ነው ባክሽ። እኔ አላልኩም ፋፍ ነው እኔ አላልኩም። አዶናይ ነው እኔ አላልኩም። ወይ መድኃኒዓለም እኔ አላልኩም። የሰማሁትን ግን በሚሊዮን የሚቆጠር ገንዘብ የተከፈለው ሰው አለ። ስራውን የገዛው ሰው አለ። ኢትዮጵያ ላይ ተከፍሎ የማይታወቀው ስሙን ግን አልናገርም። ዳዊት ጽጌ ነው አላልኩም። ጠብቁ። ገምቱ ማን ነው? ገምቱ። ቬሮኒካ ናት እኔ አላልኩም። ገምቱ ማን ነው? ገምቱ። እኔ ስም አልጠራም። ለደህንነቴም ለራሴም ስል ስም አልጠራም። እኔ አላልኩም። እስጢፎ አላልኩም። ሊያናት እኔ አላልኩም። ልጅ ሚካኤል አላልኩም። ጋይስ ጠብቁ፣ ገምቱ። ይሄንን ነገር እናንተ ጠብቁ። ማለት ኢትዮጵያ ላይ ባይዘው የቀለድኳቸው አይደለም። እስከ ዛሬ ድረስ ነገርኳችሁ እኮ ትልቅ አያል ከምንላቸው ሙዚቀኞች ራሱ ለሱ የተከፈለው ብር አልተከፈላቸውም። ማለት በቃ ማለት የሚያስደነግጥ አሁን እኔ ሳወራው ቀለል አድርጋችሁ ምን የምታስቡት የሚያስደነግጥ ዝንን የሚል ብር ነው የተከፈለው። ምን አይነት ስራ ቢሆን ነው? ምን አይነት ነገር ቢሆን ነው? ብቻኛ ጓጉተናል፣ ለመስማት ጓጉተናል። አልጓጓችሁም? እንዴ ቤተሰብ? እኔ ጓጉቻለሁ። አሽቃበጥ ምናምን እንዳትሉኝ ግን ይሄ ሁሉ ሚሊዮን ብር የተከፈለበትን ስራማ ባሽቃበጥበት ራሱ ሲለቀቅ እንዳትፈርዱብኝ ጋይስ፣ እንዳትፈርዱብኝ። ትለያለህ። ባይዘው በጣም ነው የሚወደደው በህዝብ ዘንድ፣ በጣም ነው የሚከበረው። በጣም ማለት ነው በጣም እጅግ በጣም አንተንማ እናትህ ስትወልድክ ጉሮሮህን አስሟለች። ከዛም በኋላ ደግሞ ያለንም እዛች ነገር የኔ ልጅ ተወደድልኝ ተወደኑልኝ ተብለሃል። የምሬ ነው። በሚሊዮን ጥሩ ፍራን ነው አላልኩም። እኔ አላልኩም። ገምቱ። ተካለ ወሬ ነው የሰማሁት እኔ ከስቱዲዮ አምልጦ የወጣ ወሬ ነው የሰማሁት። ከዛ ውስጥ ካሉት ሰዎች ውስጥ ፍንጭ ግደይ ማን እኔ ሊያ ለእናንተ ፍንጭ አልሰጠም። ታድሎ ለማንኛውም 58 ሚሊዮን እኔ ትንፍሽ አለኝ። አታነካኩኝ ከሴሌብሪቲ ጋር ስም አልጠራም። እንዴት አወቅሽ ማን ነገረሽ ምናምን የምታስብልኝ ነው እንዴ? ደፋ ብቻ ግን የሚያስደንግጠው ታክፍሎታል። ገምቱ ለእናንተ ተቸቻለሁ። ድምፅሽ ብዙም አይሰማም የኔ ፍቅር። አሁን ይህንን ነገር እዚህ ላይ ካደረኩኝ ጡቴ ይንዘፈዘፋል፣ ዝብዝፍ ይላል። ይሄ ያጠባጡት እኮ ምስ አይሰብስብም። እና ገምቱ። ቤተሰብ ሊቀወጥ ነው ስላችሁ በምክንያት ሊቀወጥ ነው።
ጠማጥሻ ለምንድን ነው ሰዎች ጮብኝ? ሀሳቤን እየሰረቁት ነው። ኤኒዌይስ ገምቱ እስኪ ገዝ በሩን ዝጊልኝ። ምንድን ነው የሚጮት? ሀሳቤን እየሰረቁት ነው። እኔ ቡና ስጠጣ የሴት ድምፅ መስማት ነው እንጂ የምፈልገው የወንድ ድምፅ መስማት አልፈልግም። ይረብሹኛል ጎረምሳ ድምፅ። የምሬን ነው እና ይሄን ይመስላል ጋይስ። ዛሬ ግን ብዙ የምናወራው ደግሞ ወሬዎች አሉ። አሁንም ከሴሌብሬቲ አንወጣም፣ ግን ከሴሌብሬቲ አንወጣም። አሁንም ስለ ሴሌብሬቲ ነው የምናወራው። አንድ ሴሌብሬቲ ዝናሽና ታሪክሽ ደረሰኝ። ታሪክሽ ምን ይላል? ለህዝብ ላስተላልፈው ነው። ያው ስም ባለመጥራት ራስን በመቆጠር አፈን በማድረግ እተባበራለሁ። እግዚአብሔር ይመስገን። ሰሞኑን አንዳንድ የሴሌብሬቲ ወሬዎች እየመጣልኝ ነው። ደስ ብሎኛል ጋይስ። ያገሬ ልጆች መስኪ ደግሞ አብረን እንቦጫረቅ ነው። አንዷ ሴሌብሬቲ ምን ሰማው? ከአንድ ወዳጅ ተደውሎ የተነገረኝ ውሸት ምናምን የሌለው ነው። በነገራችን ላይ ጀምሮ ነው ደግሞ ጋይስ የሚከረኝ አንዷ ሴሌብሬቲ አሉ ጋይስ። እሺ ብላችሁ ማርያም የብሬ ነው። ሰውየው ባለትዳር ነው። እንግዲህ እናንተ ድረሱበት እነግራቸው ነው። ሰውየው ባለትዳር ነው። የሰውየው መኪና ማርሴዲስ ነው። ማርሴዲስ ቤት ምናምን ነው። ማርሴዲስ ነው። ማርሴዲሱ የተገዛው በሚስቱ ስም ነው። ዝም ብላችሁ አዳምጡ። የሀገር ታሪክ እኮ ነው የምትሰሙት። እኛ እኮ እጃችን እንደዚህ አጣምረን እኮ ጉድ እኮ ነው የምትሰሙት። እናንተ እዚህ ሊያስታውራ ብቻ ትላላችሁ እንጂ በየቤቱ እኮ አዳሚ ማርሴዲስሽ የለ ምንሽ የለ ቤትሽ የለ እየተቀማች ነ ቁጥላሽ ስም ኔማ እየሰማሁልሽ ነው። ከዛም ባል ይኸውላችሁ ታሪኩ እንዴት እንደሚጀምር ልንገራችሁ። ባልና ሚስት የተጋቡት ድሮ እሷ የድሃ ልጅ ነበረች። እሱ ደህና ቤተሰቦች ምናምን አሉት። ሰውየው አሉ ሀብታሙ። ከዛም ተጋቡ ምናምን። አባቷን አስታመመ ምናምን። በቃ ባለውለቷ ነው ባሏ ለዚህ ሴትዮ ለሚስት ተብዬዋ ማለት ነው። ምንም ውሸት የሌለው ዞሮ ያልተነዳ ምናምን ወሬ ነው የምትላቸው። ከዛም በኋላ ልንገራችሁ ሌስኮት ብላችሁ አዳምጡ። በየቤቱ ይሄ ታሪክ እኮ ለነገ ባንቺ ነው። የሀብታም ሚስት ነገ ባንቺ ነው። እኔ ቁጥር ላይ አዳምጪ። ከዛ ያገሬ ልጅት ምን እንደሆነ ነገራችሁ እና እሷ ልጅቷ ፍቅርና ህይወት ልበል እዚህ ቤት ፍቅር ያለሽ እንዴቱ ላይ ከዛም ዝም ብላችሁ ወገብ በደረት አድርጋችሁ ቡና የጠጣችሁ አዳምጡ። ከዛም በኋላ ባለውለቷ ነው ሰውየው ማለት ነው። ከዛም ተጋቡ ምናምን ወለዱ። ከዛ መኖር ጀመሩ። መግፋት ጀመረ። እድሜ መሄድ ጀመረ። ልጅ ተወለደ ምናምን። ከዛ ሀብት ላይ አብረው ብዙ እሱ የሀብታም ሰው ነው። የሀብታም ልጅ ነው ብያቸዋለሁ። አይታማም በገንዘብ። ከዛም በኋላ አንዷ ሴሌብሬቲ እንደ እርጎ ዝንብ ጥልቅ ብላ ቤታቸው ገባች ጋይስ። ጥልቅ ብላ ተዘት ብላ ከልካይ የሚላት ተቆጭም ሲቆጣት አትሰማም። ድርቅ ብላ ፍጥጥ ግጥጥ ብላ ገባች ቤታቸው። ከዛ መኪናው የተገዛው ማርሴዲሱ አሉ በማን ስም እንደሆነ ታውቃላችሁ? ቤተሰብ በሚስት ስም። ባልየው በቃ መሯት እንድትወጣለት ፈልጎ ነው አሉ ጋይስ። ሚስቱ ማለት ነው። ሚስት ደግሞ የመጣችበትን ያለፈችበትን ነገር ስታውቅ ባሏን በቀላሉ መተው አልፈለገችም። እንደውም እንዳለችው ማስሰማ ቤተሰብ ምን እንደሰማን ታውቃላችሁ? ማርሴዲሱን ትሰደውና ባሌን ትመልስልኝ ትላለች አሉ። አይ የዘመኑ ሚስት፣ አይ ሚስቶችዬ፣ እንደው በየቤቱ ስንት አይነት ሚስት አለች? እንደው ስንት አይነት ጀግና! እውነት እኮ ነው ጀግና፣ እውነትም ጀግና መቤቴ ነው። አልፋታ ማለት ሚስትም ጋይስ አንዴ የሆነ ውጭ ሀገር ብትለመና ቢያስለምኗት እባክሽ የሰውየውን የሴትዮዋን ባል መልሽ፣ አንቺ ስማለሽ ዝናለሽ አረተኝ ብትባል አሻፈረኛለች። ጭራሽ በሚስትዩ የተገዛው ማርሴዲስ እየነዳች ከተማሪዎች ኮላሌ ትላለች ጋይስ። አትገርማችሁም? በሚስት ስም የተገዛ ማርሴዲስ አይገርማችሁም? ግን የዘመኑ ሴቶች እንደ አይን አውጦች እኮ በሩ ልጅ አፈረኝ ጋይስ። ይሄማ ያሳፍናል። ይሄ ወሬማ ያሳፍናል። እንደው ስንት ጉድ ነው ትችላለን የምንኖረው እኛ ሚስቶች በየቤቱ ቤተሰብ። አንቺ አሁን ሴሌብሬቲ ነሽ፣ ስምና ዝና ስምሽ ቢጠራብሽ ለአንቺስ ለወደፊትሽ ጥሩ ነው። የሰው ባለ እንደዚህ ሙጭጭጭጭ ብለሽ ተለጥፈሽ የቀረሽው በሰላም ነው በሰላም። እኔማ እንደዚህ ታደርጊያለሽ ብዬ አልገመትኩም ነበር። ስሰማ ግን ደነገጥኩኝ። እንዴ ያልኩት ወገቤን ጭንቅላቴን ምናምን ቆረጠኝ ሁሉ። እናቴ በሰላም ነው ማርሴዲሱን ሰጂ የሴትዮዋን ባል መልሽ። እንደዚህም ደረጃ ደረሳችሁ? መኪናውን ትውሰድ ባሌን ትመልስ የምትልም ሴት አለች ጋይስ። ማርሴዲሱን ትውሰድ እኔ ባሌን ትመልስልኝ።
አልሰማም። እሱ በቃ መሯት ትዳሯን ትፈታለች። እሷ ደግሞ ብዙ ያለፍኩበት ብዙ የለፋውበት ብዙ ያየውበት ከችግር ከድህነት ከስንት ነገር የአባቴን ህይወት የታደገልኝ ባል የልጆች አባት ነው በቀላሉ አልተውም ብላ ልጥፍ ብላለች። ሚስትም ጋይስ ከዛም ስንሰማ አይ ማርቲ እሱን ትሰደው እና ባሌ ትልቀቅልኝ እባካቸው አፋቱኝ ትላለች። የኔ እናት መቼ ልትኖሪ ነው? ከዛስ ተቃጥለሽ ልትሞቺ ነው? ይቅርብሽ። ምን አባቱ ይቅርብሽ እንዴ! እንዴት ነው ግን እናንተ ሴቶች ግን እንደዚህ አይን አውጣ አይን ጉልጉል የሆናችሁት? ግን እናንተ ሴቶች ገብርኤል ምስክሬ ነው። የሰው ቤት መኪና በሚስት ስም የተገዛ መኪና ይዘሽ ከተማው ላይ ስትነጂ አታፍሪም? ግን አታፍሩም? ጌታ ምስክሬ ምሬን እኮ አታፍሩም? ግን እናንተ ይሄ እኮ በጣም እኮ የሚያሳፍር አንገት የሚያስደፋ የሚያንቀረቅር እንደዚህ ወይ የሚያስብል ነገር እኮ ነው። በሚስት ስም የተገዛ መኪና ይዘሽ ከተማው ላይ ይሄ ነው ሀብታም ገዛልኝ እያላችሁ ስትሄዱ አታፍሩም? ግን እንዶ አታፍሩም ወይ? የእናንተ ህይወት ብቻ ነው የሚታያችሁ? የእናንተ ሴሌብሬቲነት የእናንተ ዝነኝነት ብቻ ነው የሚታያችሁ? የዛች ሴትስ እንባ አይታያችሁ? የዛች ሴትስ እናትነት አይታያችሁ? የዛች ሴትስ ጊዜ አይታያችሁ? እናንተስ ኮለላያሞች ጋይስ